ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች በቀር ሰራዊቱ እንዲለቅ በማድረግ ላይ መሆኑን በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት፣ ቁስለኛና ምርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። በተለያዩ የአማራ ክልል አካባቢዎች የህልውና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደም ለአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረ ታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረ ታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረ ታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ትጥቅ እና ስንቅ ታቀብላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ። ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡን ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹን
ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ኃይል ነው ያለው። በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ 2 ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት 2 መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። እየጨሰ ነው አሁን ራሱ ሰዓት እኔ በምደውል ሰዓት መኪኖቹ ተቃጥለው እየጨሱ ናቸው። ትናንትና በአረብ ገበያ አልፎ መካነ ኢየሱስን ለመቆጣጠር ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አረብ ገበያ አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሲት የምትባል ከተማ አለች፣ በአጠገቡ በደራ ወረዳ 2ኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ 2ኛ ከተማ አረብ ገበያ አለች። በእነዚህ በ4ቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። 4ቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ትናንትና የጎጃም ፋኖ እዝ አጠቃላይ በክፍለ ሀገሩ የተፈጠረውን ከፍተኛ የሆነ የዘር ጭፍጨፋ ለማድረግ የመጣውን ኃይል መክቶ ከአካባቢው ጠራርጎ ለማስወጣት አንድ መመሪያ አውጥቶ ነበረ። በየትኛውም አካባቢ ከሞተርና ከባጃጅ ውጭ የመኪና እንቅስቃሴ ማድረግ አይቻልም ባለው መሰረት ከዛሬ ጀምሮ ከፍኖተ ሰላም ከተማ አጠገብ ሆዳሺ የምትባል የገጠር ከተማ ነበረች እና በፋኖ ቁጥጥር ስር ወድቃ ነበር ከጠዋቱ 3 ሰዓት አካባቢ ላይ። ይህን ተከትሎ በፍኖተ ሰላም ከተማ የሚገኘው የመከላከያ ኃይል የአድማ ብተና ኃይል እና ሚኒሻ በጋራ በመሆን ያችን ከተማ ከፋኖ ለማስለቀቅ ተንቀሳቅሰው ነበር። ነገር ግን ለ1 ሰዓት ተኩል በተደረገው ውጊያ ተመተው ወደኋላ ወደ ፍኖተ ሰላም አፈግፍገው ተመልሰዋል። በዚህ አጋጣሚ በውጊያው በተካሄደበት ሰዓት ከፍተኛ ቁጥር ያለው የአድማ ብተና ኃይል ከሆዳንሺ ከተማ ጠፍቶ ፋኖን ተቀላቅሎ ነበረ። በዚህ የተበሳጨው ተመቶ የተመለሰው የመከላከያ ኃይል እና የአድማ ብተና ኃይል ወደ ፍኖተ ሰላም ከተማ ገብቶ አድማ ብተና እና የተወሰኑ ሚኒሻዎች ጠፍተዋል በማለት በየቤቱ ፍለጋ በሚያደርጉበት ሰዓት በጣም የሚያሳዝን እና በጣም የሚያበሳጭ ወጣት አድማሱ ባያብል የተባለ ገና 30 ዓመት ያልሞላው ወጣትን ልጅ በመንገድ እየሄደ በጠራራ ፀሐይ 5 ሰዓት ላይ በጥይት መተው ገለውታል። ሌሎችም በስም ያላወቋቸው 2 ልጆች ሞተዋል። ከ15 በላይ የአድማ ብተና ኃይሎች እና 5 የሚሊሻ አባላት ጠፍተዋል። ከዛም በላይ ሊሆን ይችላል። በእርግጥ ተደራጅተው ለ3 ነው የሄዱት፣ መከላከያ፣ አድማ ብተናና ሚኒሻ። ነገር ግን አድማ ብተናው 15 ሚኒሻ ከ5 በላይ ናቸው ነው የጠፉት። በዚህ በጣም ተበሳጭቷል። በጣም ከሄዱት ኃይሎችም የመከላከያም የአድማ ብተናም የሚኒሻ ኃይሎች ተገለዋል። በአጭር ጊዜ ውስጥ እናስለቅቃቸዋለን ከተማዋን ብለው ዝተው ነው የሄዱት። ፍኖተ ሰላም ከተማ ላይ ያለው የአድማ ብተና ኃይልና የሚኒሻ ኃይል በጣም በከፍተኛ ደረጃ ገንዘብ ተመድቦለት በዚህ 5 እና 6 ቀን ውስጥ ስጋ ቤት ገብተው ከስጋ ውጭ ሌላ ነገር አይበሉም። በሆቴል ገብተው ቢራ ይጠጣሉ። በከተማ ህዝብ ላይ ይዝታሉ። በከተማው ላይ ያሉት ወጣቶችን በጣም እያሳቀቁ ነው የሚገኙት። ነገር ግን የፋኖ ኃይል በቅርብ ርቀት ላይ አድፍጦ ጠብቆ በጣም በርካታ ወታደሮችን ገሎባቸዋል። በወለጋ አድርጎ